በመጀመሪያ ደረጃ ስለዚህ ካንሰር ማውራት ያስፈለገን ለምንድን ነው? በፊት ብዙ ጊዜ ይሄ ካንሰር የሚከሰተው ከ50 ዓመት በላይ የሆኑ ሰዎች ላይ ነበረ። አሁን በቅርብ ጊዜ የወጡ ጥናቶች እንደሚያሳዩት ግን ከ50 ዓመት በታች ያሉ በተለይ በአብዛኛው ጊዜ ወጣቶች ደግሞ በዚህ ካንሰር በጣም እየተጠቁ ነው። ለዚህ ነው ስለዚህ ካንሰር በጥሞና ማዳመጥና መከታተል ያለብን ማለት ነው። ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቼ፣ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ስለ ትልቁ አንጀት ካንሰር ወይም ደግሞ ኮሎሬክታል ካንሰር ስለሚባለው ምልክቶቹን እናያለን፣ መንስኤዎቹን እናያለን፣ እንዲሁም ደግሞ ምርመራዎቹን። እባካችሁ እስከ መጨረሻው ድረስ ተከታተሉ። ዛሬ ስለ ኮሎሬክታል ካንሰር ወይም ስለ ትልቁ አንጀት ካንሰር መንስኤዎቹን፣ ምልክቶቹን፣ ምርመራዎቹን፣ ሕክምናውን እንዲሁም ደግሞ መጨረሻ ላይ እኛ በዚህ ካንሰር ላለመጠቃት ምን ማድረግ እንደምንችል ነግራችኋለሁ። እስከ መጨረሻው ይህን ቪዲዮ ማየታችሁ እንዳታቆሙ፣ ሰብስክራይብ አድርጉ። ስለዚህ ኮሎሬክታል ካንሰር ወይም ደግሞ የትልቁ አንጀት ካንሰር ምልክቶቹ ምንድን ናቸው? አንደኛ የሆድ ህመም ወይም የሆድ ቁርጠት። ይህ የሆድ ቁርጠት ሁሌ ያለ ሳይሆን እየሄደ የሚመጣ አይነት ነው። የሆነ ሰሞን አይኖርም፣ የሆነ ጊዜ ይኖራል። ግን በቃ ስታስታውሱት ኦልሞስት እድሜያችሁን ሙሉ በሚባል ሁኔታ የሆድ ቁርጠት ካለባችሁ፣ ሰገራችሁ ውስጥ ደም የተቀላቀለበት ከሆነ፣ ድርቀት ወይም ደግሞ ማስቀመጥ አንዳንዴ እየተቀያየረ አንዳንዴ ደግሞ ለረጅም ጊዜ ድርቀት ብቻ ወይ ደግሞ ለረጅም ጊዜ ማስቀመጥ፣ እንደዚህ አይነት ምልክቶች ራሳችሁ ላይ የምታዩ ከሆነ፣ የደም ማነስ ምልክቶች። ደም ማነስ ምልክቶች ማለት ጆሮአችን ላይ ጢም የሚል ድምፅ የምንሰማ ከሆነ፣ የሚያዞረን ከሆነ፣ ጭንቅላታችን እንደቀለለን አይነት የሚሰማን ስሜት፣ እንዲሁም ደግሞ የካንሰር ምልክቶች። የካንሰር ምልክቶች ስንል ሁሉም ካንሰሮች በጋራ ያላቸው ምልክቶች ወይም ደግሞ የአፒታይት መቀነስ፣ በምን ምክንያት እንደሆነ ያልታወቀ የሰውነት ክብደት መቀነስ፣ እንዲሁም ደግሞ ድካም። እነዚህ ምልክቶች በአብዛኛው ራሳችሁ ላይ ወይም ደግሞ በቅርበት የምታውቁት ሰው በዚህ ምልክት እየተሰቃየ ከሆነ ስለዚህ ይሄ ነገር የአንጀት ካንሰር፣ የትልቁ አንጀት ካንሰር ሊሆን ይችላል ማለት ነው። ስለዚህ መንስኤዎቹ ምንድን ናቸው? የዚህ ካንሰር መንስኤዎች ምንድን ነው? ቅድም እንደነገርኳችሁ እስካሁን የነበሩት የሚሉት ከ50 ዓመት በላይ የሆኑ ሰዎች ናቸው በዚህ የሚጠቁት ነበር የሚለው። በቅርብ ጊዜ እየወጡ ያሉት ጥናቶች ግን እንደሚያሳዩት ከ50 ዓመት በታች ያሉ በተለይ ወጣቱ ትውልድ በዚህ ካንሰር በጣም እየተያዘ ነው የሚሉ የቅርብ ጊዜ መረጃዎች አሉ። እናንተም ልትገምቱ እንደምትችሉት በአሁን ጊዜ ያሉ ወጣቶች ለምንድን ነው በዚህ በሽታ ሊያዙ የቻሉት? ዋነኛው ነገር አመጋገባችን ነው። አመጋገባችን ስንል አንደኛ የቀይ ስጋ በጣም ማብዛት፣ ጮማ በብዛት መብላት፣ እንዲሁም ደግሞ ፋይበር በውስጣቸው ያላቸውን ምግቦች በብዛት አለመመገብ ነው። ከዚህ አመጋገብ ስታይል ጋር ተያይዞም ደግሞ አብሮ የሚመጣው ነገር ሌላ ምንድን ነው? ውፍረት። ሌሎቹ ደግሞ ማጨስ፣ አልኮል መጠጥ ከመጠን በላይ መጠጣት፣ የአንጀት ኢንፍላሜሽን ወይም ደግሞ አንጀታችን ውስጥ ብግነት ሲኖር፣ እሱም ደግሞ አይቢኤስ ኢንፍላማቶሪ ቦል ሲንድረም የምንለው ሲኖር አንጀት ወደ ካንሰር የመለወጥ ቻንስ አለ። ኢንፍላሜሽን ማለት ሰውነታችን ያንን በሽታ ወይም ነገር ለመከላከል ጥረት ያደርጋል። ስለዚህ የሆነ ምላሽ ይሰጣል። አይቢኤስ ማለት አንጀታችን በተደጋጋሚ ጊዜ ሲቆስል ሲድን ማለት ነው። ሌላው ደግሞ ብዙ ካንሰሮች የሚገናኙት ከጄኔቲክሳችን ወይም ደግሞ ከዘረመላችን ጋር ነው ማለት ነው። ስለዚህ በውስጣቸው ትንሽ ከቆዩ በኋላ ወደ ካንሰርነት ሊቀየሩ የሚችሉ አንዳንድ በሽታዎች አሉ። የመጀመሪያ ፋፕ ነው፣ ፋሚሊያል አዴኖማተስ ፖሊፖሲስ የሚባል ነው። ይሄ ደግሞ ኤፒሲ የሚባለው ጅን ላይ ችግር አለ ማለት ነው። ይሄ ጅን ተበላሸ ማለት አሁን ለምሳሌ ካንሰር ምን እንደሆነ ልንገራችሁ። ካንሰር ማለት ለብቻ የሚመጣ በሽታ አይደለም፣ ግን ህዋሶች በራሳቸው መባዛትን አያቆሙም ማለት ነው። በተፈጥሮ እኛ ካንሰርን የሚያስቆም ሴል አለን። ይህም ደግሞ ሴሎች ከሆነ መጠን በላይ እንዳይባዙ የሚያስቆም ማለት ነው። ይሄ የሚያስቆመው ተቆጣጣሪው ከተበላሸ ግን ሴሎች ከመጠን በላይ መባዛት ይጀምራሉ ማለት ነው። ይሄ ነገር የበለጠ እየተባዛ ሴል ለብቻው የሚጠራቀም እንደ ቲዩመር የሚባል ወይም እንደ እጢ ነገር ይፈጥራሉ ማለት ነው። ይሄ ነገር ታዲያ በብዛት ሲመረት ለምሳሌ እንደዚህ አድርጋችሁ አስቡት። አንድን ስራ ቶሎ ስትሰሩ ምንድን ነው የምታደርጉት? ከመሀል ስህተት አይጠፋም አይደለ? ስለዚህ ልክ እንደዛው የበለጠ በተመረተ ቁጥር የበለጠ ሌሎች ስህተቶችን እየፈጠረ ያ የአካል ክፍል ትክክለኛ ስራውን እንዳይሰራ ያግደዋል ማለት ነው። ፋፕ የምንለው አንጀታችን ውስጥ ፖሊፖሲስ የሚባሉ እንደ ኪንታሮት የሚያድጉ ብዙ ነገሮች በጣም በብዛት ይኖራሉ ማለት ነው። በጣም በሚያሳዝን ሁኔታ ይሄ ፋፕ 100% ወደ ካንሰር የመቀየር እድል አለው። ቀጣይ ደግሞ ሊንች ሲንድረም የምንለው ነው። ሊንች ሲንድረም የምንለው ደግሞ እንደዛኛው እንደ ኪንታሮት ነገር አይደለም የሚያበቅለው። ተፈጥሯችን በጣም የሚገርም ነው። ዲኤንኤያችን ሲበላሽ ያንን ብልሽት መተው አይተው የቱ ጋር እንደሆነ ብልሽቱ አጥንተው ትክክል አይደለም ብለው ወይ ያንን ዘረመል የሚያጠፉ ወይ ሴሉን የሚገሉ በተፈጥሮ የተዘጋጀልን የሚያስተካክሉ ነገሮች አሉ። ሊንች በሚባለው ሲንድረም ደግሞ ይሄን የሌለው። ስለዚህ አንድ ሴል ሲባዛ ስህተት ያለው ሴል ሊባዛ ይችላል። ያ ሲባዛ ግን እዚህ ጋር የሚከላከል ነገር ወይ ያንን የሚያርም ነገር ስለሌለ
ቀጥሎ የሚመረተውም የተበላሸ ቀጥሎ የሚመረተውም የተበላሸ እንዲያለ ወደ እጢ መመረትና ወደ ሌሎች ካንሰሮች ይሄዳል ማለት ነው። ሊንች የምንለው ሲንድሮም ከ70 እስከ 80% እሱም ወደ ትልቁ አንጀት ካንሰር የመቀየር እድል አለው። እንዲሁም ደግሞ ሌላው መንስኤው ደግሞ የቤተሰብ አባላችን በትልቁ አንጀት ካንሰር ከዚህ በፊት ከተጠቃ ከ10 እስከ 15% ወደ እኛም ሊተላለፍ ይችላል። እንዲሁም ደግሞ ይሄ ካንሰር ታውቆ ታክመን ቢሆን ከ20 እስከ 40% የመመለስ እድል አለ። ሴቶች የጡት ካንሰር ከዚህ በፊት የነበረባቸው፣ ወንዶች ደግሞ የፕሮስቴት ወይም ደግሞ የሳምባ ካንሰር የነበረባቸው ሰዎች አንድ መንስኤ ሊሆኑ ይችላል። አይቢኤስ በውስጡ ክሮንስ ዲዚዝ እና አልሰሬቲቭ ኮላይተስ የሚባሉ ሁለት የተለያዩ ነገሮች አሉት። ክሮንስ ዲዚዝ ማለት ከአፋችን ጀምሮ እስከ ፊንጢጣችን ድረስ ማንኛውንም የትኛውንም የአንጀቱን ክፍል ሊያጠቃ የሚችል በሽታ ሲሆን ያንን ያጠቃውን ክፍል በጣም በማወፈር በዛ በኩል ምግብ እንዳያልፍ እንዲሁም ደግሞ በጣም እንዲቆስል ያደርጋል ማለት ነው። ምልክቶቹ ለረጅም ጊዜ የቆየ የሆድ ህመም፣ ማስቀመጥ፣ ምክንያቱ ያልታወቀ ክብደት መቀነስ። ክሮንስ ዲዚዝ በዋነኝነት ምክንያቱ ምን እንደሆነ አይታወቅም፣ ግን ሁለት መላምቶች አሉ። አንደኛ ወይ ማይክሮ ኦርጋኒዝም ወይ አንዳንድ በአይን የማናያቸው ህዋሶች ወይም ደግሞ በአንዳንድ ነገሮች ምክንያት አንጀታችን ውስጥ ያለው የበሽታን የመከላከል አቅማችን ይነቃቃል ማለት ነው። ከዛ ያንን በሽታ ለመከላከል ሰውነታችን በሚያደርገው ያልተቋረጠ ትግል ኢንፍላሜሽን ይኖራል። ያ ኢንፍላሜሽን በተደጋገመ ቁጥር ያ አንድ ቦታ አስቡት ሲቆስል ሲድን ተመልሶ ሲቆስል ሲድን በዛ መሃል ቅድም እንደነገርኳችሁ አንዷ ጂን ልትበላሽ ትችላለች። ስለዚህ ያ ጂን ከተበላሸ ደግሞ ከዛ ወደ ካንሰር የመቀየር ቻንስ ሊኖረው ይችላል ስለሚደጋገምበት ማለት ነው። ሌላኛው ደግሞ አልሰሬቲቭ ኮላይተስ ይባላል። ይሄ ደግሞ በዋነኝነት የሚያጠቃው ኮለን የሚባለውን የትልቁን አንጀታችንን ክፍል ነው። ዋናው ምልክቱ ደም የቀላቀለ ሰገራ፣ ቅድሙ እንዳልኳችሁ እየመጣ የሚሄድ የሆድ ቁርጠት ህመም ነው ማለት ነው። ታዲያ እነዚህ መንስኤዎች ካየን ህክምናው ምንድን ነው? አንድ ሰው እነዚህ ምልክቶች ራሱ ላይ ካየ ምንድን ነው ማድረግ ያለበት? በአፋጣኝ ወደ ጤና ተቋም መሄድና አንዳንድ ምርመራዎችን ማድረግ አለብን። የመጀመሪያው ምርመራ የደም ምርመራ ነው። ሲቢሲ ሄሞግሎቢን ወይም ሄማቶክሪቱን ቼክ እናደርጋለን። ሁለተኛው ደግሞ ፌካል ኦከልት ብለድ ቴስት የሚባለው ነው። ይህም ደግሞ አንዳንዴ ሰገራ ውስጥ ያለው ደም በአይን ላይ ይታይ ይችላል። ስለዚህ አለ ወይስ የለም የሚለውን የሚያረጋግጥልን ነው። ኢሜጂንግ ወይም ደግሞ በምስል የታገዘ ምርመራዎች ናቸው። ይህም ደግሞ በዋነኝነት የሚመረጠውና ብዙ ጊዜ ይህንን ካንሰር ዲያግኖስ ለማድረግ በእርግጠኝነት ለማወቅ የምንጠቀመው ኮሎኖስኮፒ የሚባለውን የምርመራ አይነት ነው። ይህ ኮሎኖስኮፒ ትንሽዬ ካሜራ ያላት ቱቦ ወደ ሰውነታችን ውስጥ እንዲገባ ያደርጋል። እስከ የትኛው አንጀት ክፍል ድረስ ሄዶ ያይልናል። እኛ ደግሞ በኮምፒውተር ውስጡ ያለው ምን ይመስላል የሚለውን ደግሞ ይታየናል ማለት ነው። ተመራጭ የሆነበት ዋነኛው ምክንያት ማየት ብቻ ሳይሆን ቅድም እንደነገርኳችሁ እንደ ኪንታሮት ውስጥ የሚያድጉ ነገሮች እንደ ፖሊፖሲስ ወይም ደግሞ የምንጠራጠረው ቁስል ነገር ካለ ከዛ ለምርመራ እንዲሆን ናሙና ይዞ ይወጣል ማለት ነው። ያው ይሄንን ምርመራ ስናስብ ሊከብደን ይችላል፣ ግን ህመም እንዳይሰማን እንድንተኛ መድኃኒቶች ይሰጡናል። ከዛ በፊትም ደግሞ በአንድ አይደለም ሄዶ የሚመረመረው። ከዛ በፊት አንጀታችን ውስጡ ንጹህ እንዲሆንና በደንብ እንዲታይ የሚሰጡን የምግብ አይነቶች ወይም የሚዋጡ መድኃኒት አይነቶች ሊኖሩ ይችላሉ። ግን ለማወቅ በጣም ወሳኝ የሆነ ምርመራ ነው። ሲግሞይዶስኮፒ የሚባሉ ሌሎች የምርመራ አይነቶችም አሉ። በዋነኝነት እና በእርግጠኝነት ካንሰር አለ የለም የሚለውን ለማወቅ ኮሎኖስኮፒ ማንም የማይተካከለው ምርመራ አይነት ነው። ህክምናው ምንድን ነው? አንድ ሰው የደም ማነስ ካለበት የደም ማነሱን እናክምለታለን። ዋነኛው ህክምና ቀዶ ጥገና ነው። በጣም የተጎዳውን ፓርት ቆርጦ ማውጣት ሊሆን ይችላል። የጨረር ህክምናና የኬሞቴራፒ ህክምናም ደግሞ አንድ ላይ ከሱ ጋር ተደርገው ይሰጣሉ። በምን መከላከል እንችላለን? ወፍራም ሰዎች ቅድም እንደነገርኳችሁ ለዚህ ካንሰር ተጠቂ ናቸው። ስለዚህ ውፍረትን መቀነስ፣ የምግብ ይዘታችንን በጥሞና ማየት፣ የአመጋገብ ስርዓታችን መከታተል አለብን ማለት ነው። ይህም ደግሞ መቀነስ ያለብን ነገሮች ቀይ ስጋ እንዲሁም ደግሞ ፕሮሰስ ተደርጎ የሚወጡ ስጋ እንደ ሶሴጅ፣ ቤከን ያሉ ምግቦችን መቀነስ፣ ጮማ መቀነስ፣ አልኮል መጠጥን መቀነስ። የሚያጨሱ ሰዎች ደግሞ ማጨሳቸውን ማቆም አለባቸው። ታዲያ መጨመር ያለብን ነገር ማድረግ የምንችለው ነገር ደግሞ ፋይበርን መጨመር ነው። ፋይበር ማለት ጥራጥሬዎችን መመገብ። በፋይበር ይዘታቸው በብዛት የሚታወቁት እንደ ተልባ፣ ቺያሲድ መጠቀም፣ የአካል ብቃት እንቅስቃሴ ማድረግ፣ ወክ ማድረግ። ይሄም ደግሞ የአንጀታችን እንቅስቃሴው እንዲጨምር ያደርጋል። ቀድሞ ቼክ መደረግ። ትክክለኛ ቼክ መደረጊያ እድሜ ከ45 እስከ 50 ያለው እድሜ ነው። ሄደን በኮሎኖስኮፒ ያለውን ችግር ቼክ መደረግ። ከዚህ በፊት ማን ናቸው ታዲያ ቼክ መደረግ ያለባቸው ካለን በቤተሰባችን ውስጥ የአንጀት ካንሰር የነበረበት ሰው ካለን፣
ከ45 ዓመት ቀድመን ሄደን መታየት አለብን። እንዲሁም ደግሞ አንዳንድ ምልክቶቹ ባስ ካሉ ኢንፍላሜሽን ካለብን ደግሞ ከ45 ዓመት በፊትም ቢሆን ሄደን ቅድም እንደነገርኳችሁ በጣም አሪፉ ምርመራ ኮሎኖስኮፒ ሊሆን ይችላል ወይም ደግሞ የማይታይም ቢሆን ሰገራ ውስጥ ደም እንዳለ በፌካል ኦከልት ብለድ ቴስት ቼክ ማድረግ ይኖርብናል። በቅርብ ጊዜ ተወዳጅነትን እያገኙ ያሉ ፕሮባዮቲክሶችን መጠቀም ነው። ፕሮባዮቲክስ በአንጀታችን ውስጥ ያሉትን ጤነኛ ባክቴሪያዎች ሞር እንዲበዙ በደንብ ያሳድግልናል። ከነዚህ መሃል ኪምቺ እንዲሁም ደግሞ እርጎም ይመደብበታል። ስላዳመጣችሁኝ አመሰግናለሁ። እንድሰራ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ። ሰብስክራይብ ማድረጋችሁን እንዳትረሱ። ለሌሎች ሰዎችም ሼር አድርጉላቸው። ሰላም ዋሉልኝ። ሃቭ አ ጉድ ዴይ